everyone እንዴት ናችሁ? እንኳን ወደ ቻናሌ መጣችሁ። በዛሬ ቪዲዮ ላይ የምናወራው እንግዲህ እንደምታውቁት 2018 እየተቃረበ ነው። ስለዚህ በዚህ በአዲሱ አመት ምን አይነት ክህሎት ያስፈልጋችኋል? ስፔሻሊ ደግሞ ለስራ ለተለያየ ነገር ከፈልጋችሁ ማለት። ስለዚህ እስከ መጨረሻ ድረስ መቆየታችሁን እንዳትረሱ። ምናልባት አዲስ ከሆናችሁ ደግሞ ሃይ ዌልካም፣ እንዴት ናችሁ? ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። and of course ደግሞ ከዚህ በፊት የነበራችሁ ከሆናችሁ እንኳን ደህና መጣችሁ። ስላያችሁ በጣም ደስ ብሎኛል። ኦኬ እንግዲህ ስለ ክህሎት ስናወራ ስለ ገንዘብ whatever ማለት ነው ማአት ጥያቄ የምጠየቀው ምንድነው ይዲዲያ ምን አይነት ክህሎት መማር አለብኝ? ስራው አልጠፋብኝም፣ ግን ክህሎት ምን አይነት በማር ያዋጣኛል? ስፔሻሊ ደግሞ አሁን ዓለም እየሄደችበት ያለው ሙቭመንት ካይንድ ኦፍ ትንሽ ግራ ያጋባል። ስለዚህ ምን አይነት ክህሎት መማር አለብኝ ብላችሁ ለጠየቃችሁኝ ሰዎች መልሱ ይሄ ነው። ስለዚህ ምንድነው ማድረግላችሁ አክቹሊ ናት ኦንሊ ምን አይነት ክህሎት ገንዘብ እንድታገኙ ይረዳችኋል የሚለውን ቶፒክ ብቻ ሳይሆን አክቹሊ ዛሬ 3 ነገሮችን ነው ሼር ማድረጋችሁ። ኦፍ ኮርስ የመጀመሪያው ምን አይነት ስኪል ብትማሩ ሞር ገንዘብ ታገኛላችሁ። ሁለተኛው ደግሞ ምን አይነት ስኪልን ብትማሩ ሞር ኮንፊደንት እንዲሁም ደግሞ ራሳችሁን ሴል ማድረግ ትችላላችሁ። ቤዚክሊ ራሳችሁን ላለው ሶሻል ፕሬዘንስ ስታደርጉ ማለት ነው። ኤንድ ላስትሊ ደግሞ ካለው ህብረተሰብ 99% የተሻለ እንድትሆኑ የሚያደርጋችሁ ስኪል ነው ማለት ነው። ስለዚህ let's get to it። የመጀመሪያው የምናወራው ምን አይነት ክህሎትን ብትማሩ በተለይ በሚመጣው ዓለም የተሻለ ገንዘብ እንድታገኙ ይረዳችኋል። ስፔሻሊ ደግሞ ተቀጥራችሁ ብትሰሩም ኦር ኢቭን የራሳችሁን ቢዝነስ መክፈት ብትፈልጉ። እውነቱን ለመናገር ስለ ክህሎት ስናወራ ባካችሁ በረንብ አድርጋችሁ አድምጡኝ። በተለይ ደግሞ ክህሎትን ለገንዘብ የምትፈልጉ ሰዎች ካላችሁ ማለት ነው ኢደዝና ማተር የትኛው የስራ ልምድ ውስጥ ወይም ደግሞ የስራ ኢንዱስትሪ ውስጥ እንዳላችሁ ማለት ምናልባት ኮች ልትሆኑ ትችላላችሁ ልክ እንደኔ፣ ምናልባት ደግሞ አስተማሪ ልትሆኑ ትችላላችሁ፣ ኦር ሶሻል ሚዲያ ላይ ነው የምትሰሩት፣ ኦር ተቀጥራችሁ ነው የምትሰሩት whatever it is ማለት ነው። ሴልስ እና ማርኬቲንግን የሚያህል ነገር የለም። አንደርስታንድ አድርጎ ፕሌሲችን ፓርት ስናገር ኤኒ ቢዝነስማን ኤኒ ላይክ ሰክሰስፉል የሆኑ ሰዎችን ብትመለከቷቸው the only reason ሰክሰስፉል የሆኑበት ምክንያት is because they know how to sell and they know how to market and እነዚህ ሁለት ነገሮች ደግሞ በረንብ አድርጋችሁ ካወቃችሁ ያ ማለት ከሰዎች ጋር እንዴት ኔጎሺዬት ማድረግ እንደምትችሉ በረንብ አድርጋችሁ ታውቃላችሁ ማለት ነው። that actually በጣም ኃይለኛና ሃይ ሌቭል የሆነ ስኪል ነው። የትም ሀገር ብትሄዱ ዲና የማይደረግ ማንነትና ዲና የማይደረግ ችሎታ ነው። ሶ ልበላችሁ ነው ለምሳሌ ሀብታም እንድንሆን ምን ማድረግ አለብን? ኦር ደግሞ ብዙ ሰዎች ነው like if you want to be rich business ክፈቱ የመሳሰሉ ነገር ይላችኋል right? and of course ዲናይ ማላደርገውም really የራሳችሁን ገንዘብ ሜክ ማድረግ የምትፈልጉ ከሆነ ቢዝነስ ክፈቱ ብዬ እነግራችኋለሁ። however ግን business does not make you rich. In fact, business actually broke ነው የሚያደርጋችሁ። ቢዝነስ ለመክፈት ካሰባችሁ የምታደርጉት ነገር ምንድነው? it's investment አይደለም? so ገንዘብ ኢንቨስት ማድረግ አለባችሁ፣ ጊዜያችሁን ኢንቨስት ማድረግ አለባችሁ። so when we talk about business does not build wealth or ደግሞ ሪች ያደርጋችሁ ሚኒስተር ገንዘባችሁን አማጦ ነው የሚወስደው። ነገር ግን ያ ማለት ቴክኒካሊ ቢዝነስ ያላቸው ሰዎች እንዳለ ብሮክ ናቸው ማለት አይደለም። ስለዚህ አይደንቲፋይ ስናደርገው በጣም ሰክሰስፉል የሚሆኑ ቢዝነስ ማኖች or ቢዝነስ ውመኖች ቤዚክሊ ስላላቸው ፕሮዳክት or ደግሞ ስላላቸው ሰርቪስ እንዴት አድርገው ሴል ማድረግ እንዳለባቸው ያውቃሉ እና እንዴት አድርገው ደግሞ ማርኬት ማድረግም እንዳለባቸው ያውቃሉ። ስለዚህ እነዚህ ሁለት ነገሮች are really important። ስለዚህ አሁን በያዝነው ክረምት ውስጥ ስፔሻሊ ደግሞ ቻሌንጃችንን ከተቀላቀላችሁ ማለት ነው እባካችሁ if you want to be successful in business or ደግሞ even if you want to make money ክህሎት ሊኖራችሁ የሚገባው እነዚህ ሁለት ነገሮች ናቸው። ስለዚህ በዚህ በክረምት ውስጥ እነዚህ ሁለት ነገሮች አጥኑ። እኔ ነገር ደግሞ አጥኑ ስላችሁ አይምሯችሁ አውቶማቲካሊ የሚሄደው ኦኬ እሺ ስለዚህ ማርኬቲንግ እና ሴልስ ሄጄ ኮርስ ልማር ኖ፣ ማንም ሰው እንደዛ አላላችሁ። መጀመሪያ እስቲ start from definition ሴልስ ምንድነው? ማርኬቲንግ ምንድነው? ላይክ ያንን ደግሞ ማድረግ የምትችሉት ሲምፕሊ ጉግል ላይ ሄዳችሁ አጥኑ፣ ቻት ጂፒቲን ሂዱና ጠይቁ፣ ጀስት ሪሰርች አድርጉ። ኦር ደግሞ ሴልስ እና ማርኬቲንግ ላይ የሚሰሩ ሰዎችን ሂዱና ጠይቋቸው። ኦልዞኛ ሀገር ውስጥ ማርኬተር ነን የሚሉት አብዛኞቹ አር ቡልሺት፣ ግን at least they are making money so ገብታችኋል። ስለዚህ ባካችሁ መጀመሪያ እነዚህን ክህሎቶች የት ልማርና የሚል ጥያቄ ካላችሁ ቅል ብላችሁ ኮርስ ምናምን ላይ አትሂዱ። ነው ኮርስ should be like መጨረሻ ላይ ኢንፋክት እኔ እንደውም ሰጀስት ማድረጋችሁ ምንድነው አንደኛ do you research ቤታችሁ ናችሁ፣ ሁለተኛ ደግሞ ላይቭ ሴሽኖች ካሉ እነሱን ተቀላቀሉ። ብዙ ፕሮግራሞች አሉ፣ ኢቨንቶች አሉ ስለ ሴልስ ስለ ማርኬቲንግ የሚያስተምሩ ኢቨን ተከፍሎ እንኳን የሚገባ ከሆነ እዛ ነገር ላይ ኢንቨስት አድርጉ። ምክንያቱም ሪል ኖሌጅ ያለው እዛ ላይ ነው። ኮርስ ገዝታችሁ ብትማሩ I don't need to say further አይደለም ገብታችኋል። ሁለተኛው ስኪል መማር ያለባችሁ በዚህ አመት ደግሞ is to make you smart እና communicate better guys። አብዛኞቻችሁ ጋር በጣም ኖት የማታደርጉት ነገር you have በጣም የሚገርም ታለንት የሚገርም ስኪል አላችሁ። ይሄንን like nobody needs to say like እንትን ቦታ ሄጄ ካልተማርኩ or እንትን ቦታ ሄጄ እንትን ካላልኩ የሚሉት ነገር አለ but no every one of you each and one of you special ደግሞ እንደዚህ አይነት ኮንተንት የምታዩ ሰዎች በቂ እውቀትና በቂ ስኪል አላችሁ። የእናንተ ችግር ምንድነው? አንደኛ
ታለንታችሁን ወይም ደግሞ ክህሎታችሁን እንደ ታለንትና እንደ ክህሎት ታዩትና ለኪ ነገርማ ጓዳ መቀመጥ አለበት ትላላችሁ ኦር ደግሞ እስከናካቴው ሪኮግናይዝም አታረጉ። ታዲያ የሚያስፈልጋችሁ ነገር ምንድነው ካልን የመጀመሪያው ነገር is you need to recognize ምን ቫልዩ እንዳላችሁ because everybody has that እና ሁለተኛው ደግሞ ያንን ቫልዩ አውጥታችሁ ለሰዎች መስጠትን መማር አለባችሁ። that's what we call it communication። ሶ እንበልና ለምሳሌ አንድ አስተማሪ በጣም ጎበዝ አስተማሪ ነው የሚያስብለው ለምን ይመስላችኋል? እውቀት ስላለው ነው? absolutely not። እንዳትሳሳቱ። instead አንድ አስተማሪ ጎበዝ አስተማሪ ነው የሚባለው ያለውን እውቀት እንዴት አድርጎ ለተማሪዎቹ መስጠት እንዳለበት ሲያውቅ ብቻ ነው። you see ብዙ ትምህርት ቤቶች especially ደግሞ ዩኒቨርሲቲ አንድ አስተማሪ በጉራ የኔን ክላስማ ማንንም አያልፍም፣ የኔን ክላስማ በጣም ከባድ ነው like ማንንም አይችለውም ብሎ ሲደነፉ ታያላችሁ። honey it's you who fell, it's not the student, it's you who fell። እንዴት ያንተን እውቀት ለአንድ ተማሪ እንኳን ትራንስፈር ማድረግ ይከብዳል? እንዴት ያንተን ኮንሰፕት አንደርስታንድ እንዲያደርጉ ማድረግ ይከብዳል? ያስተማሪ እኮ ዋናው ይሄ አስተማሪ ስራው ቤዚክሊ ምንድነው ልጆቹን ወይም ደግሞ ተማሪዎችን በተቻለው መጠን በእውቀት ኢኩፕድ እንዲሆኑ ማድረግ ነው። and of course everybody ተመሳሳይ level of understanding አለው ማለት አይደለም። እንደዛ ደግሞ ካልሆነ then you should really learn how to educate your kids, simple as that። እሺ ስለዚህ እናንተ ጋም ሲመጣ እንበልና ቢዝነስ ላይ ብትሄዱ የሆነ ኦፖርቹኒቲ ወደ እናንተ ቢመጣ የሆኑ ሰዎች እንዲ ነገር ሲያደርጉልን ብለው ቢጠይቋችሁ at this moment ላይ I'm not sure I can't ቆይስ ግን እዚህ ስጡኝ ኖ እንደዛ አትበሉ። ያንን ነገር ለማለት ማቆም ከፈለጋችሁ ካሁኑ ጀምራችሁ ራሳችሁ ላይ ስሩ፣ ክህሎታችሁን አዳብሩ። የምን ክህሎት ካላችሁ ኮሚኒኬሽን ስኪል፣ ፐብሊክ ስፒኪንግ፣ ስቶሪ ቴሊንግ እና አክቲቭ ሊስኒንግ እነዚህ are really important። ኮሚኒኬሽን በተለይ ጋይስ አልገባችሁም እንዴት አድርጌ እንደማስረዳችሁ ጋይስ። አብዛኛው ሰው ሰክሰስፉል ሆኖ የምታዩት አብዛኛው ሰው የማይገባው ወንበር ላይ ቁጭ ብሎ የምታዩት እስናም ቢካዝ የምር እውቀት ስላለው አይደለም። አብዛኛው ሰው are dumb honey, they're dumb like they're stupid ግን the only thing ምንድነው they are confident እና ራሳቸው እንዴት አድርገው ሴል ማድረግ እንደሚችሉ ያውቃሉ። that's the only reason። and እናንተ ደግሞ አላችሁ እውቀቱ ኖራችሁ ስኪሉ ኖራችሁ but you still here። ስለዚህ ያንን ነገር ሪሊ መማር አለባችሁ። ሌላኛው ደግሞ ፐብሊክ ስፒኪንግ አልኳችሁ። አምና ሳይንጉጡና ለ30,000 ሰው ሄዱና አውሩ ማለት አይደለም። እስቲ ኔክስት ታይም ላይ ፋሚሊ ጋዘሪንግ ላይ ለቤተሰቦቻችሁ ቶስት አድርጎ ራት ታይም ላይ ቁሙና ላይክ I want to say something ብላችሁ ቆማችሁ እስቲ የሆነ ነገር አውሩ። ኦር ደግሞ ምናልባት ላይክ ስፒሪቹዋሊ ምናምን ነገር ኢንቮልቭ የምታደርጉ ሰዎች ካላችሁ ባይብል ስተዲ ላይ የሆነ ሰርሞን ስጡ፣ ሊድ ፕሬየር የሆነ ነገር ቆማችሁ ሼር አድርጉ። ኦኬ and active listening ደግሞ ያልኩት መጨረሻ ላይ is በጣም ኢምፖርታንት። ምክንያቱም የትም ቦታ ስትሄዱ ስፔሻሊ በጣም ኤሌገንት የሆነ ቦታ ላይ ለፍላፊ ሰው ማንም አይፈልግም። ታዲያ ምንድነው የሚፈልገው ካላችሁ አክቲቭ ሊስነር። ለምን ታውቃላችሁ? when you listen you learn ግን when you talk የሚገባ ነገር የለም። ገብታችኋል? because ዝም ብሎ ይወጣ ነው ስታወሩ but if you listen የሚገባ ነገር አለ። you learn about the environment, you know how to communicate, you know ማን ምን እንደሆነ, you read between the lines። that's በጣም ኢምፖርታንት የሆነ ክህሎት guys። አሁን እየነገርኳችሁ ያሉት ክህሎት በጣም ጎልደን እና ባካችሁ እሺ እንደ ይሄማ ነገር እንዳትሉ የገባው ሰው ገብቶታል። በሶስተኛ ደረጃ ሊኖራችሁ የሚገባው ስኪል ደግሞ ከሌላው ሰው በ99% ልዩ የሚያደርጋችሁ ወይም ደግሞ you become the 1%። ኦኬ the 1% የሚያደርጋችሁ ክህሎት ሊኖራችሁ ይገባል። ይሄ ምንድነው? በጣም ቀላል ነው ግን አብዛኞቻችን ስትራግል የምናደርግበት ነው። እሱ ምንድነው? it's self disciplined ነው። ይሄንን ቃል በየቦታው ተሰሙታላችሁ፣ በየፖድካስቱ፣ በየዩቲዩቡ you need to be disciplined guys። ይሄ ሁሉ ምን ለፈልፍበት reason is because that's the only way ከሌላ ሰው ሊለያችሁ የሚገባው honey especially ደግሞ የኔ ኮሚኒቲ ከሆናችሁ እና የኔ ዩቲዩብ ቻናል ላይ ሰብስክራይብ ካረጋችሁ the only thing ከኔ መማር ካለባችሁ is to be disciplined እና ከሌላ ሰው መለየት ነው guys። when I even say this ማለት ነው YouTube ቻናል ላይ even ቴሌግራም ቻናል ላይ የማደርገው ነገር ታያላችሁ። I'm not here ለምሳሌ ካሜራ ላይ መጥቼ ሁሉ ጊዜ you guys እኔን እኮ የመሰለ ሰው የለም like I do this እና really strong ሁሉ ጊዜ dedicated ነኝ ሁሉ ጊዜ disciplined ነኝ no እንደዛ I've never shared that። እንደዛ ሰውነን የምንወርቅበት ሞመንት አለ፣ ሰውነን like ነገሮች የሚከብዱን ሞመንቶች አሉ right but even እነሱ ነገሮች እንኳን እያለ we still make it happen አይደለ? that's the kind of people I want you to be።
ስለዚህ ስለ ሰልፍ ዲሲፕሊን ስናወራ the one thing understand እንድታደርጉ የምፈልገው ነገር ምንድነው መሰላችሁ? everybody wants to be different. everybody የተሻለ ህይወት ይፈልጋል። everybody የተሻለ ገንዘብ፣ የተሻለ ፓርትነር፣ የተሻለ ቤተሰብ፣ የተሻለ ሰውነት፣ የተሻለ አመለካከት። እስቲ ይሄንን ቪዲዮ የምትመለከቱ ሰዎች የተሻለ ነገር አልፈልግም የምትሉ ከሆነ you guys are lying. everybody wants that. ግን ልዩነቱ ምንድነው ከሚፈልጉት ሰዎች ጋርና ከኛ ካልን is because we do the thing. ገብታችኋል? we don't wish for the thing but we do the thing. ስለዚህ አብዛኛው ህብረተሰብ በተለይ ደግሞ ኢትዮጵያ ሀገር ውስጥ አብዛኛው ሰው የሚመኝ ሰው ነው። የተሻለ ነገር ቢኖረኝ እመኛለሁ፣ እንዲህ ነገር ቢኖረኝ እመኛለሁ። ኦኬ ያንን ነገር ደግሞ ለማግኘት what did you do ብለን ስንጠይቃቸው there's nothing. እስቲ ህይወታችሁ ይናገር፣ እስቲ ሞርኒንግ ሩቲናችሁ ይናገር፣ ኢቭኒንግ ሩቲናችሁ ይናገር፣ ቀን በቀን የምታደርጉት ነገር what is it? then ያ የሚያደርጉት ነገር actually manifest አድርጎ በህይወታቸው ላይ ሲገለጥ አናይም። but these people actually crowdun ያጨናንቁታል። they go to every event, they go to every sermon, they go to every courses, everything አጨናንቀውታል. but none of them do what it takes. that's the difference. ለዛ ነው the 1% የተባለበት reason ራሱ ለዛ ነው because me and you ማድረግ ያለብን ነገር is simple. የተናገርናትን ነገር ማድረግ even though ያንን ነገር እንኳን ለማድረግ ምናልባት ሞቲቬሽን ባይኖረን ማድረግ ባንፈልግም we still do it. and ያንን ነገር ደግሞ ስናደርግ it doesn't mean all the way 100% achieve እናደርጋለን ማለት አይደለም. but we show up. okay so ያ ሜንታሊቲ ውስጥ really መግባት አለባችሁ. I don't want you to think even for a second that wish ካደረኩኝ ሁሉ ነገር ይሳካል, ፕላን ካደረኩኝ ሁሉ ነገር በቃ እኮ no. ያ ነገር is merely the start. ገና you have to walk the talk. ገብታችኋል? so if you don't do that then you guys are በቃ እንደሌላው ሰው ናችሁ። ለፍላፊ ወሬ there's nothing የምታደርጉት ነገር. so I want you to be different ከዚህ በኋላ። ይሄ ስኪል ደግሞ እንደነገርኳችሁ self discipline ያ everybody ሲነግራችሁ ነበር፣ ሁሉም ቦታ ላይ ሰምታችሁታል but who's actually doing it? እያደረጋችሁት ነው? ያንን ነገር ህይወታችሁ ላይ ያየነው ነው? if not then trust me አሁንም ጊዜያችሁን ያቃጠላችሁ ነው. so I need you to wake up እና የሚጠበቅባችሁ ነገር አድርጉ. when we talk about self discipline it's all about ራስን ማሸነፍ. okay ሙዱና ነገር መጠበቅ አይደለም. it's all about you do what you need to do. በቃ it's not you do what you want to do, it's you do what you need to do. በመሃል ሊደክመች ይችላል፣ በመሃል ሞቲቬሽናችን ሊመጣ ይችላል። ሰዎች ነን፣ ረስት ያስፈልገናል። ሹር እረፉ ግድ የለም but don't forget who you are እና who you trying to be. okay ካልሆነ እኮ it's okay ሲጀመረም ህልም አይኑራችሁ። በቃ it's okay እኮ ማንም ሰው ጆራችሁን ቆንጥጦ እስቲ ህልም አውጣ፣ እንደዚህ ነገር አለም፣ እንደዚህ ነገር ሁን ያላችሁ የለም አይደለ? don't do it really don't. so I hope this video በትንሹም ቢሆን እንደረዳችሁ። ግን እስቲ I want to know አሁን ከዘረዘርኩላችሁ ነገር ላይ በጣም እየከበዳችሁ ያለው ክህሎት የትኛው ነው? ኮሜንት ሴክሽን ላይ ጻፉልኝና ለምን እንደከበዳችሁም በዛው አስረዱኝ so that next time ላይ ያ ነገር ላይ specifically ፕሮብለማችሁን ታርጌት አድርጌ ሶሉሽን እንዳመጣላችሁ ማለት ነው። ኦኬ and of course ደግሞ እንደነገርኳችሁ ፐርሰናል ኮቺንግ የምትፈልጉ ከሆነ ሬጂስትሬሽኑ attached description section ላይ አለ፣ እዛ ላይ ማየት ትችላላችሁ። ፕላስ ደግሞ ላይክ አዲሱ ቻናል ላይ ስፔሻሊ ሴቶች if you want to join እዛ ላይ join ማድረግ ትችላላችሁ። ያው እዛ ላይ ታውቃላችሁ ከዚህ በፊት እንደነገርኳችሁ we talk about personal የሆኑ ነገሮች just ቁጭ ብለን ፖድካስት ነው የሚሆነው። anyways I hope በትንሹም ቢሆን ነገር እንደረዳችሁ። if you have any questions suggestion comment section ላይ አሳውቁኝ። okay and እስካሁን ድረስ ደግሞ ካያችሁ please can you give me a tree like ዛፍ አለ አይደለ? ዛፍ አድርጋችሁ ላኩልኝ like emoji if you want of course ካጠገቡ የፈለጋችሁትን ነገር መጻፍ ትችላላችሁ። ለመሰላችሁ I want you to think አሁን በተለይ ክረምት ላይ we planting the seed. okay ገና ዘርን እየዘራ ነው። ስለዚህ የዛፍ ምልክት ላኩልኝና and the next time ላይ or ደግሞ ምናልባት ሆኖስ የዛሬ አመት ላይ ተመልሰን ስናየው like really ያልኩትን የተከልኩትን ነገር did I do it የሚለውን ነገር ማየት እንድትችሉ ማለት ነው። ስለዚህ if you want ከዛፉ አጠገብ achieve ማድረግ የምትፈልጉትን or መማር የምትፈልጉትን ክህሎት ጻፉልኝ ታች and then ራሳችንን እንዴ ነው let's keep each other accountable. okay alright so yeah thank you so much. እንግዲህ በሚቀጥለው ቪዲዮ አያችኋለሁ። መልካም ምሽት ይሁንላችሁ and don't forget to subscribe, to like, to share, to do whatever you want. okay bye